አሬንጉዲው አቤት አቤት አቤት። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች። ይደገማላ አንድ ጊዜ እንግዲህ ዳግዬ መጀመሪያ ዳጊን ይቅርታ ልጠይቅና ወደ ዋናው ዝርዝር ሀሳቦች ይገባሉ። ዳግዬ በጣም ይቅርታ አድርጊልኝ። ፎቶሽን እዚህ ጋር መጠቀም አልፈለግኩም ነበር፣ ምክንያቱም ከአንቺ ጋር ያለውን ጉዳይ ስለጨረሰ። ግን ብቻውን የለም፣ ሁሉ ቦታ ጋር አንቺ ጋር ተለጥፎ ነው ያለው፣ ለጠፍ ጥምጥም እንደ እባብ። ስለዚህ የእሱን ለብቻው ፎቶውን ማግኘት አልቻልኩም እና ለዛ ነው ዳግዬ ይኸው ከተሽከርካሪ ወንበር ላይ ብድግ ብዬ ከወገቤ ጎንበስ ብዬ ይቅርታ እንድታደርግልኝ ስል እማጸናለሁ። አለ የምትይ ግን ከሆነ አንቺ ወይ ደግሞ በውስጥ ላኪልኝ። እሺ እንግዲህ ሳምሶንና ዳጊ በእውነት በጣም የሚገርም ፍቅር ነበራቸው። የሚገራርሙ ፍሬዎችንም አፍርተዋል። ቆንጆ ቆንጆ ልጆችን አድርሰዋል። የልጅነት ፍቅረኛዋም ነው። እሱም ከልጅነት ጀምረው ደስ ከሚል ሁኔታ ከኢትዮጵያ አይዶል ጀምሮ ለረዥም ጊዜ በልጅነቷ እሷን በተደጋጋሚ ስትናገረው ከልጅነት ጀምሮ የመጀመሪያ ነው እያለች ስትነገር ሰምተናል። እና በዛም ደግሞ 3 ልጆችን ቆንጆ ቆንጆ ልጆችን አፍርተው የትዳራቸውን 10 ዓመትም በሚገርም ሁኔታ በሚያስደምም ሁኔታ። በነገራችን ላይ ሰው የተጋባበትን የትዳር ዓመት ሲያከብር በእውነት ያላገቡ ሰዎች ምናምን በጣም ብዙ ትምህርት ነው የምንወስደው። በጣም ብዙ ትምህርት። እንደዚህም ይቻላል ወይ? አሁንም ደስታ 10 ዓመት ድረስ በፍቅር እንደገና ሌላ በምን አይነት ፍቅር ውስጥ ቢኖሩ ነው ደግሞ እስቲ ደስታችንን እናክብረው ብለው የሚያከብሩት ተብሎ በእውነት ነው የምለው በጣም ብዙ ሰው ትምህርት ይወስዳል። እንደዚሁም ደግሞ አግብተው ራሱ ያሉ ሰዎች ትዳራቸው ላይ ችልተኛ፣ ጭቅጭቅ፣ ድብድብ ምናምን ንትርክ ምናምን ያለበት ራሱ ይሄን ነገር እንዲያስተውልና እኔ ስለምን እንደዚህ አላረገም የሚል ትምህርት እንዲወስድ ያደርጋል። በእውነት ነው የምለው እና የብዙዎችን ምናልባት ለአክባሪው ምንም ላይሆን ይችላል፣ ግን ለተመልካች ግን በጣም ብዙ ሰው ትምህርት ይወስዳልና 10 ዓመታቸውንም ልክ እንደዚህ በሚገርም ሁኔታ በቤተ ክርስቲያን በዝማሬ ደስ በሚል ሁኔታ ነጭ በነጭ ለብሳ እሷም እና ሲያከብሩ በእውነት በጣም ነበር ደስ የሚለው። እኔ የማይቸው በሰዓቱ በጣም ነበር ደስ ያለኝና ብዙዎቹ ሲያከብሩ 40 ዓመት 50 ዓመት በትዳር 60 ዓመት 10 ዓመት 1 ዓመት ምናምን እያሉ ሲያከብሩ በጣም በጣም ደስ የሚል ነገር ነውና በዚህ አጋጣሚ እንደዚህ አይነት ነገር የምታከብሩ ሰዎች ወይ ደግሞ ፍቅረኛ እያላችሁ ትዳር ውስጥ እየኖራችሁ የማታከብሩ ሰዎች ብታከብሩት፣ አንድ ለእናንተ ፍቅራችሁን ያጠነክራል፣ 2 ደግሞ ለሌላ ሰው ትምህርት እያስተማራችሁ ነው የሚሆነው። እንግዲህ ይህን ያህል ከመከርኳችሁ ወደ ዋናው ጉዳይ ልግባ አይደል? እሺ እንግዲህ ከዳጊ ጋር ያው ከተለያዩ በሰይፉ ሾ ነው። ይሄ ምንም የአደባባይ እንትን ነው። ሰይፉ ላይ መጥተው ተናግረዋል። ለማስታረቅም ፓስተር ቸሬ ገብተውበት ብዙ ስራ ተሰርቷል። ግን ፓስተር ቸሬም ሲመጣ መጨረሻ ላይ ነው የመጣኸው፣ ነገሩ ካለቀ በኋላ ነው የመጣኸው ተብሎ ተመልሷል። ይሆናል ብለን ነበር እኛም እሱ መጥቶ ሲይዘው፣ ግን አልሆነም። በስተመጨረሻም እንግዲህ አሜሪካ እንደሄደ መረጃው ደርሶን እኛም በሚዲያ ላይ አሜሪካ ሄዷል ቤቢ፣ ስለዚህ አዲሱ ፍቅረኛ ደግሞ እዛ እንዳለች እና ቪዲዮ እንደተለቀቀበት ከዚህ ቀደም ብዙ እንደተወራበት ያው የሚታወቅ ነውና እሷ ጋር ሄዶ አረፍ አለ ከሰይፉ እንትን በኋላ ማለት ነው፣ ከዚህ ንትርኩ በኋላ። እኛም ደግሞ ሄዷል በቃ ጠቅልሎ ሄዷል አዲሱ ፍቅረኛው ጋር ስንል መጥቶ ደግሞ ሰይፉ ጋር ለመዝናናት ነው ለረፍት ነው የሄድኩት ማንም ጋር አይደለም ብሎ ተናገረ። ከዛ በኋላ አንዳንድ ነገሮች እየተለቀቁ ነበር። ምናልባት ለእኛ የቤት ስራ ለመስጠት ይሆን እርስት ስናረጋቸው አትርሱኝ ይሆን አላቅም። ፎቶ ተለቀቀ፣ ወለደ ከአዲሱ ሲባል እንደገና የቤተሰብ ልጅ እንደሆነች ተነገረ። ልክ አሁን ገነት ንጋቱ እያደረገች እንዳለችው ማለት ነው። ገነት ንጋቱ እንደውም የቤተሰብ ነው ምንም አላለችም። በቃ ልክ እሷ እንደወለደች እሷ ብቻ ሳትሆን ልጇ ራሱ አክት የሚያደርጉት ገነት ንጋቱ ልጅ እንደወለደች እና ህፃን ልጅ እንዳለ ነው። እሷ ራሱ ቪዲዮ አሰራሯ ራሱ ልጅ እንዳላት ነው በየኢንስታግራሟም እየለቀቀች ያለችው። እኔ ወልጅ ያለው ነው ለምን እንደው አላቅም። ስማቸው ትልቅ ነው አርቲስቶች ስማቸው ራሱ አንድ መነጋገሪያ ነውና ተጨማሪ እምባይሆን ነገር እየሰሩ ለምን መነጋገሪያ መሆን እንደሚፈልጉ አላቅም። በእርግጥ አሁን ይሄ ቲክቶክ የሚባል ነገር ከመጣ ብዙ የነሱ ነገሮች ወደ ቲክቶክ አመዝኗልና እይታቸው ምናልባት ብዙ ቀንሶ ሊሆን ይችላል። ግን በማይሆን ነገር ባይሆን እላለሁ ወይ ደግሞ በስራቸው ቢሆን
ለምሳሌ ገነት ንጋቱ የሚገርም ሪያሊቲ ሾው እየሰራች ነው። የሚገርም ፍቅር ደግሞ ከባለቤቷ ጋር ታርቃ ከ13 ዓመት ነው ምናምን በኋላ ታርቃ የሚገርም ፍቅር እያስተላለፉ ነው ያሉትና ከጎግን ግን የሆነ ነገር ሲሰራ ለተመልካች ይደነግጣል። ለምንድን ነው ምናምን ላለ ግን አውቀን ባላወቀ እንጀራ ነውና ገነት ንጋቱ ወለደች ብለን እንጀራ ነውና ገነት ንጋቱ ወለደች ብለን እሷ ከሰራችሁ ደመቅመቅ አድርገን የሆነ ባክግራውንድንም አሳምረን ቆንጆ ምናምን አድርገን ስታምጥም እያሰማን ገነት ንጋቱ ወለደች ብለን ልንሰራ እንችላለን፣ እናወራ እንችላለን። ግን እውነታውን ሳናቀው ቀርተን አይደለም። እና እንግዲህ ሳምሶንም የተለያዩ ነገሮች እንትን ሲሉ ነበር። ዳጊም በነገራችን ላይ በማህበራዊ ሚዲያ ላይ የሆነ ነገር አያጣትም ነበር። በቃ የሆነ ወይ ሰው በውስጥ ጽፈላት ስክሪንሾት አድርጋ ስቶሪ ላይ አድርጋ ያዙት ልቀቁት ምናምን ትላለች። ብቻ የሆነ እንትን ውስጥ ነበረች። ግን አሁን ደግሞ ያለችበት ሁኔታ በጣም የሚገርም ሁኔታ ነው። ለረዥም ጊዜ ምንም ስራዋን እየሰራች ነው ያለችው። የምታስተላልፈውም ነገር ከስራዋ ጋር የተያያዘ ነገር ነው። ካናዳም ለረዥም ጊዜ ቆይታ ነው የመጣችውና እንደውም ተገናኝተናል። ያው ስለማንተዋወቅ እኔ ነው የሌላት ነበር። ብዙ ቪዲዮ ስለሰራውባት አፈርኳትም፣ ፈራው፣ አንገቴን ደፋው። አንዳንድ ጊዜ እኮ መናገር አንገት ያስደፋል። አግኝቻት ነበረ እሷ ፕሮግራም ላይ ተገኝቼም ፎቶም ተነስቻለሁ። ግን እኔ ነኝ ለማለት ግን ፈርቼ ነው ዝም ያልኳት። ብዙ ጊዜ አሁን ከካሜራ በስተጀርባ ስለምሰራ ለዛ ብዬ ነው። አሁን ደግሞ እንግዲህ ሳምሶን በስተመጨረሻ ይሄው ከዚች ቆንጆ ልጅ ጋር በእውነት ታምራለች። ግን ታምራለች። እኔ ከዳጊ ትበልጣለች ብዬ አላሰብኩም ነበር። ግን ቆንጆዬ ልጅ ነች። አይ ያው ትዳር ባይፈታ አሪፍ ነው። ዳጊም በጣም ምርጥ ልጅ ነች። ምኗም ላይ የምትሳም ልጅ ነች ዳጊ። በእውነት ልቅም ያለች ቆንጆ፣ ሁለ ነገሯ የሚሳም ነች ዳጊ። ግን አሁንም ያለችው ምንም አትልምና በፊት እንደተወራበት አይደለችም። አሮጊት ነች። የ5 ልጆች እናት ነች። ትልቅ ሴትዮ ነች። ምን ሊያረጋት ነው እችን የመሰለች ቆንጆ ጥሎ እሷ ጋር ሄደው ምናምን ሲባል ነበርና ግን ያው ይቅርታ አሁን እንደታየው ከሆነ በጣም ልጅ ነች። እና እንግዲህ በልጅ ባርካችሁ። ሌላ ምን እንላለን? ሳምሶን ይመችህ፣ መጥመጥ ይመችህ። እንግዲህ አሜሪካ ላይ ቁጭ ብሏል። እኔ አሁን ግን አንድ ማስተላልፈው እንደዚህ አይነት ነገር ለሚፈጥሩ ሰዎች ፕሊስ ሳምሶንም ብትሆነ ቪዲዮ ያው ለስራ ነው የሰጠህንና እንደምንሰራበትም ያው የታወቀ ነው፣ እንደምታዩትም የታወቀ ነው። ዳጊም እንደው ለልጆቻችሁ ብትለያዩም ለልጆቻችሁ ስትሉ መስዋዕት ክፈሉ። ለልጆቻችሁ ስትሉ እሱም ሲመጣ ልጆቹን ሲያይ ጥሩ ሪስፔክት ባለው ሁኔታ ተቀበለሽ ልጆቹን እንዲያርጊ፣ አንተም ልጆቹ ስትመጣ ደግሞ በፈገግታና ጥሩ ፍቅር፣ በተለያየ በእህትነት ፍቅር ደግሞ ሌላ ነገር እንዳከጅል በእህትነት ፍቅር ልጆችን አይተህ ደስ በሚል ሁኔታ መርዳት ያለብህን ረድተህ መግዛት ያለብህ ለልጆች ገዝተህ። አንዳንድ ሰዎች ሲለያዩ ለሚስት ማድረግ ለልጆች ማድረግ ይቅርታ ለሚስት ማድረግ ይመስላቸዋል። ለልጆቹ ለእናትየዋ 100 ብር ሰጥቶ ለልጆቹ የሆነ ነገር አርጊላቸው ብሎ ለእናትየዋ 100 ብር ለመስጠት ልክ ለእናትየዋ ለልጆቹ እንድታደርግበት ነው የሚሰጣት። ግን ያንን ብር እናትየዋ የምትጠቀምበት ይመስላል። ግን ልጆቹ እሷ ጋር ካሉ እሷ ጋር የሚኖሩ ከሆነ እሷ የሚጠጡ ከሆነ እሷ የምታለብሳቸው እሷ የምትላቸው ከሆነ እያንዳንዱ ወጪ ከኪሷ የምታወጣው የእሷ ስለሆነ እንደዚህ ያሉ ነገሮች ባይደረጉ መልካም ነው ለማለት እወዳለሁ። ያው እያየን ያደግነው ስለሆነ ነው። እንደዚህ ያሉ ነገሮች እያየን ያደግነው አሁንም ያለ ጉዳይ ስለሆነ ነው እና ይሄን መልእክት ላስተላልፍ እወዳለሁ። ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ። ባይ ባይ። ያ ያ ዞላ